ጎበዝ ሰራተኛ ጠንካራ የእውነት ሰው ሐቀኛ ኩሩ እውነተኛ ሰው አንደኛ ተስፋ አይቆርጥም ሁለተኛ በጣም ታጋይ በጣም ትሁት ናቸው ሮሮ ናቸው መልካም አባት ቀና አባት ናቸው ያልሰራው ስራ የለም ከብት ንግድም እህል ንግድም ለስራ በጣም ታታሪ ነው እንደው ረፍ ከምትሉ ብላ ከምትሉ ስራ ብትሉ ይፈቅዳል ባላፍነት ሰውን በማሰባሰብ በማደራጀት እቺ ሀገር እንድትለማ ትልቅ ፍላጎት የነበራቸው ናቸው በጣም አቅርቦ ነው ያሳደገን በጣም ነው ፕራውድ የሚያደርገው በልጆቹ ልጆቻቸው እሳቸው በሚፈልጉት ቀርጸው ነው ያሳደጓቸው ከሱ ባይሆን ኖሮማ ባለ ወለድ ሻሪ ነበር አቶ ግርማ ደምሴ ትሁት ቅን ለሁሉ አሳቢ በእምነታቸው ጽኑ እንደነበሩ የሚያውቋቸው ሁሉ ይመሰክራሉ በጣም ትሁት ናቸው ሮሮ ናቸው በማይሆን ነገር ደግሞ አይደራደሩም ተልካሳ ደካማ ነገር በሚለያይ ነገር ሰውን የሚንቅ ነገር ሰውን የሚያንቋሽ ነገር አይወዱም ሃይማኖተኛ አምላኩን የሚፈራ በስራ ዘርፍ ካልሽ ጎበዝ ሰራተኛ ጠንካራ የእውነት ሰው ሐቀኛ ኩሩ እውነተኛ ሰው እንደዛ ነው እኔም ገልጸው ለሙሉነት የቀረበ ብለው እውነት ለማውራት ማጋነን አይሆንብኝ አባቴ ስለሆነ ምናምን አይደለም እንደው ቱ ቢ ፍራንክ በብዙ ነገሩ የተሟላ ሰው ነው መጋይ በረከት ግርማ ያው መልካም አባት ቀና አባት ናቸው የሥራ ኮሚትመንቱ ይለያል አንደኛ ተስፋ አይቆርጥም ሁለተኛ በጣም ታጋይ ግርማ በጣም ምስኪን ሰው አይነካም ጸባዩ ጥሩ ነው የሥራ ሰው ነው ስራ ነው የሚፈልገው ታታሪ ነው ሁሉን ነገር ይሞክራል የማይሞክረው ነገር የለም ለኔ የአባት ልክ ብዬ ነው መላቸው አባት መለኪያ ካለ እሳቸው መለኪያ ናቸው ብዬ ነው ማምነው ልጆቻቸው በጣም የሚወዱ በጣም የሚጠነቀቁ የሚቆጡ ማይን ቦታ እንዳይሆኑባቸው የሚናገሩ የሚገስጹ ለወጣቶች ቀደም ብለው ኖር ወጣት በነበርንበት ጊዜ መስመር እንይዝ እንደዚህ ሰው ረጅ እንድንሆን አስቸጋሪ ሁኔታዎች በገጠሙን ጊዜ ሁሉ ከጎኔ ሆነው ሰው መርዳት ምን ማለት እንደሆነ ብዙ ተምሬያለሁ ለቀሪ ህይወቴ ብዙ ምሳሌ ሆኑ ሰው ናቸው በጣም ይከበራል ይፈራል ይሰማል እሱ ያለበትማ በቃ ነው የሚባለው ምንም ማለት እርቅም በዩ ኢቭን እቁብ ሲሰበሰብ ጋሽ ግርማ አለ ነው የሚባለው በቃ እሱ ካለ አንጭበረበርም ነው እንዳልኩሽ ነው ያቅሰው ነው በዋዛ ፈዛዛ የሚያልፍ ጊዜ በጣም ያበሳጫዋል ጥቃት በጣም ነው የሚጠሉት በራሳቸው አይደል በሌላ የሚደረገው ነገር በጣም ይቆጫቸዋል ግፍ አይወዱም እና ሁሉም ሰው እንዲሰራ እንዲለወጥ እንዲያድግ ወደ ስራ እንዲሰማራ ስንፍናን እንዲጣላ በጣም ይመክራሉ መጋቤ በረከት ግርማ ወስመ ጥምቀቱ ወልደ ገብርኤል ትልቅ የቤተ ክርስቲያን ሰው ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በጣም ትልቅ ምእመንነት የሚታወቁ ትልቅ አባት ናቸው አባታችን አቶ ግርማ የሥራ ሰው ናቸው ስራ ወዳድ ናቸው ልጆቻቸው እያንዳንዳቸው እንዴት ሰው ሰርተው እንደሚለወጥ ሰው ደግሞ ከሰራ በኋላ ሀብት ሲያገኝ የሀብት አያያዙሉ ሲያስተምሩ ነው የኖሩት ብርቱ ሰው ትልቅ ሰው አስተዋይ ሰው አስታራቂ ሰው ለችግረኛ የሚረዱ እና እኛም እንደማራረም ከኛ ጋርም ደግሞ ለከተማ ልማት የሚሰሩ ናቸው ለአሰላ ከተማ ቅርብ በሆነችው በምስራቅ አርሲ ዞን በዲገሎና ጢጆ ወረዳ ቡርቂቱ አልከሳ ቀበሌ የተወለዱት አቶ ግርማ ደምሴ ለቤተሰቦቻቸው በስለት የተገኙ የመጀመሪያ ወንድ ልጅ ናቸው ብዙ ታላላቅ ሴት እህቶች ነበሩት እናትና አባቱ ተስለው ለገብርኤል ተስሎ የተወለደ የመጀመሪያ ወንድ ልጅ ነው ለቤቱ በስለት ከተወለዱም በኋላ በቤተ ክርስቲያን መንፈሳዊ አገልግሎትም ቅርብ ሆነው በቤተሰቦቻቸው እየተቆጠቆጡ ያደጉ አባት ናቸው ያደገው እንደማንኛውም የገጠር ልጅ ነው ገጠር ነው ተወልዶ ያደገው እናት አባቱ ያው አርሶ አደሮች ነበሩ ሪሞት ከሆነ ቦታ ነው የተወለደው ገጠር
እዛ አካባቢ ብዙ የተማረ ሰው የለም፣ ብዙ ኑሮን አሸንፎ ወጣ የለም። አብዛኞቹ ስቲል እዛ ናቸው። የመጀመሪያው ህይወትን አሸንፎ ከዛ በመውጣቱ ከወጣም በኋላ ደግሞ ከተማ ላይ አይደለም የትም አሉ ከሚባሉ አባቶች ሞዴል የሆነ አባት ነው። ከአባታቸው ጎን ሆነው በቀሰሙት የንግድ ስራ ልምድ መሰረት የማታ ትምህርታቸውን እየተከታተሉና ቀን እየሰሩ ቤተሰባቸውን የማስተዳደር ብሎም ራሳቸውን ከድህነት ለማውጣት መፍጨርጨር ጀመሩ። በጊዜው ቤተሰቦቹ ደና ናቸው። ለገጠር ኑሮም ቢሆን ደና ፋሚሊ ነበሩ። ግን ደግሞ አባቱ ነጋዴ ስለነበረና ከአባቱ ጋር እየተዘዋወረ ያይ ስለነበረ የንግድ ፍላጎት ነበረው። በትምህርት ደግሞ እንደዛው የማይደራደር ሰው ነበረ እና ጎን ለጎን ትምህርቱን እየተማረ ወደ ንግድ ገባ። በትምህርቱ ከዚህ ካሰላ 25 ኪሎ ሜትር አካባቢ ነው የተወለደበት ቦታና እና 25 ኪሎ ሜትር በእግሩ እየመጣ ማታ ይማር ነበር። የማታ ትምህርት ቀን ይነግዳል ምናምን ማንኛውም ትናንሽ ስራዎች አይነት ንግዶች ይሰራልና እንደ ልጅ መጫወት ምናምን አልነበረም ብለው አያቱም ያጫውቱናል። አጎቶቼም እንደዛ እና ከልጅነቱም ለየት ያለ ባህሪ ነው ያለው። ለስራ በጣም ታታሪ ነው። እንደ እረፍ ከምትሉ ብላ ከምትሉ ስራ ብትሉ ይፈቅዳል፣ ይመርጣል። የቀን ይማር ነበር ሀገሩ ሰጉሬ ማለት ነው። ከኔ ጋር ስንገናኝ ትቶ አሰላ ስንገባ የማታ ጭላሎ ትምህርት ቤት እስከ 12ኛ ተምረዋል። የመጀመሪያ ልጅ ሆነን ትምህርት ቤት እድል አላገኘንም። ገጠር ስለሆን ገጠር ልጅ ማነው ትምህርት ቤት የለም። ወደ አሰላ ገብተን ነው አሰላ ከተማ ገብተን ስንማር ቀን ሰራለን፣ ለማታ እንማራለን። በሂደትም በተለያዩ የስራ ዘርፎች ላይ በመሰማራት ከራሳቸው አልፈው ለአሰላና አካባቢዋ ማህበረሰብ ኑሮ መሻሻልና ለከተማዋ እድገት ከፍተኛ አስተዋጽኦ አድርገዋል። ከአቶ ግርማ ጋር ያው ጎረቤት ነበር። አብረን ነው ከልጅነት ጀምረን ያደግነው። ትምህርት ቤትም አብረን ነበር። ወደ ስራ ዓለምም ስንገባ በጋራ ነው የገባነው። ስራ ስንሰራ በመጀመሪያ ከብት ንግድ ነበረን። ከብት ከሰጉሬ እየገዛን እያመጣን እንሸጣለን፣ ሌላ እየወሰድን እንሸጣለን። ያልሰራው ስራ የለም። ከብት ንግድም እህል ንግድም እነኚህ ነገሮች ውስጥ መሳተፍ። ከዛ ደግሞ ወደ ትራንስፖርቱ የህዝብ ትራንስፖርት ከብት ንግድ መኪና ገዛ፣ በቃ መሸፈር ጀመረ። እንደዛም እየሸፈረም ለሹፌርም እየሰጠን ደግሞ አየር በአየር እየገዛ አድዋ ዱቄት ፋብሪካ ነው አዳማ ላይ ለነሱ እንዴት ሲያስረክብ ነበር። ወደ ትራንስፖርት ዓለም ሲገባ እኔ እሱን አይቼ ነው እኔም ወደ ትራንስፖርት ዓለም የገባሁት። እሱ ነገር ተከትዬ ከትራንስፖርት ወዲያው እንደወጣ ወደ ሆቴል ስራ ነው የገባው፣ ግንባታ ነው የገባው። ናዝሬትም ገንብቶ ነበር፣ መጋዘኖች ምናምን ሞክሮ ነበር። እሱን ተወና ወዲያው ኢሚዲየትሊ ወደ ሆቴል ነው የገባው። አቶ ግርማ በእውነት በአሁኑ ጊዜ አሰላ የነዳጅ ችግር አላት። ይሄን የነዳጅ ችግር ትላንት እኛ ምንም ስለሌለን አሰላ ተቸግራለች። አሁን እኛ ደርሰንለታል። በደረስንለት ጊዜ ጥሩ ነገር መስራት አለብን ብሎ ማዲያ ከፍተዋል። ኖክ የሚባል ማዲያ ከፍተዋል። ሁለተኛ ማዲያ እዚህ ላይ ጀምረዋል። ከዛ ደግሞ ወደ እርሻው መካናይዝድ የሆነ እርሻ የማረስ ለሱ ደግሞ ትራክተር ኮምባይነሮች ምናምን ገዝቶ ደግሞ እነሱንም ሳይድ ባይ ሳይድ መስራት። ከዛም ደግሞ እዚሁ ደግሞ መኖሪያ ግቢ አካባቢ ደግሞ የሆኑ ክላሶች ተሰርተው የዘይት መጭመቂያ ማሽን ከነ ዘይት ማጣሪያው ተገዝቶ በቅርበት ሊከታተል የሚችለው እሱ ኖርማሊ ቤት አይቀመጥም፣ ግን አትሊስት ማዘር ሞኒተር እያደረገች ሊሰራ የሚችል እንደዛ አይነት ነገርም ተፈጥሮ በጣም ሰክሰስፉል የሆነ ስራ ነበር። ዘይት ከዘይት ጭማቂ ጋር ተያይዞ ያለ ተረፈ ለከብቶች የሚሆን የተረፈ ምርት ፋጉሎ እንደዛ አይነት ስራዎች ላይም በጣም ተሰማርቷል። ባለሀብቶችን አደራጅቶ አክሲዮን እያደራጁ ከተማችን ላይ ትልልቅ ህንጻዎችን የሰሩ ትልቅ አባት ናቸው። በአሰላ ውስጥ የሚሰሩ በገንዘብም ኃላፊ ሆነው ቅድሚያ ወስደው ከመስራትም በዘለለ በኃላፊነት ሰውን በማሰባሰብ በማደራጀት እቺ ሀገር እንድትለማ ትልቅ ፍላጎት የነበራቸው ናቸው። ማአት እሱ የማይሞክረው የማይደፍረው ሴክተር የለም። ከግል ስራ በተጨማሪ ሌሎችን በማስተባበርና የተለያዩ አክሲዮን ማህበሮችን በማቋቋም በርካቶች የስራ እድል እንዲያገኙ አድርገዋል።
የተለያዩ ማህበሮችን አክሲዮኖችን አቋቋመ። ቦርድ ሊቀመንበርነት እየመራ እነሱም ሰክሰስፉል አደረገ። ሆቴል ካስፈለገ ሆቴል ይሰራሉ። አክሲዮኖች፣ ሱቆች ካስፈለጉ ሱቅ ይሰራሉ። በሁሉም አቅጣጫ ማሽኖች የሚያስፈልጉ ማሽኖችን ያስገባሉ። ጋይ ግርማ ከዚህ ከተማ ይዘው የወጡ ንብረት የላቸው። ሁሉንም ኢንቨስት ያደርጉት በከተማችን ላይ ነውና ኢንቨስትም የሚያደርጉት ነገር ደግሞ ለህዝብ ተጠቃሚነት ለህዝብ የሚያገለግልን ስራ ነው ሲሰሩ የቆዩትና ትልቅ ለሀገራችንም ለከተማችንም ለዞናችንም ትልቅ ባለውለታ ነበሩ ጋይ ግርማ ማለት ይቻላል። ግርማ ማለት አሰላን ብቻም ሳይሆን አርሲን እንድትለማ ህዝቡ በቂ ግልጋሎት እንዲያገኝ ከሚለፉ ከቤታቸው ጀምረው እስከ ሀገር ትልቅ ተዋጽኦ ያደረጉ ሰው ናቸው። በስራቸው ጠንካራና ውጤታማ ቢሆኑም በሌሎች በደረሰባቸው መከዳትና የንግድ ኪሳራ ተስፋ ባለመቁረጥ በጥረታቸው ዳግም ከዜሮ የጀመሩበት ጊዜም ነበር። ብዙ ቻሌንጆችን አሳልፏል። ህይወቱን እስከሚያስከፍለው ደረጃ የደረሰ ሪስኮችን አልፏል። ሰውን ያምናል። በጣም ሰውን ያምናልና ሰውን ስለሚያምን ተጎድቶም ያውቃል። በሚያምናቸው ሰዎች ተከርቶ ብዙ ነገር ደርሶበት ያውቃል። በዛ የተነሳ ብዙ ኪሳራዎችን ማስተናግዶ ያውቃል። ከማንም በፊት እዚህ ከተማ አንጋፋ እህል ነጋዴ ነበረ። አንድ የሆነ ሰው ጋር በነበረው ኮሚትመንት ያፌል አደረገና ሰውየው ያንን ገንዘብ እንትን ላይ ያደርግለት ስላልቻለ ወደ ኋላ ተመለሰ እና ማረሰው ማስታወሻ አለን እና ያኔ መስከረም ደረሰና ትምህርት ቤት ልንገባ ስንል ደብተር መግዛት አቃተ። እንደዛ መጋዘን ያለው እህል በመኪና የሚጭን ምን የሚል ሰውዬ መስከረም ላይ ለልጆቹ ደብተር መግዛት አቃተው ማለት ነው። ግን ምንም አልመሰለው። እኛ ፍራስትሬት አደረግን። ማዘር በጣም ዋለች ምናምንና ያው የለመድነው ያስለመደን ነገር ስለነበረ ለሱ ግን ኖርማል በቃ በዛዘር ዳይሬክሽን ደግሞ ጀመረ ማለት ነው። ግን እንዳልኩሽ ነው ከፈጣሪው ጋር ያለው አታችመንትም በጣም ትልቅ ስለሆነና ጠንካራ ስለነበረ እና እሱ ደግሞ ውስጡ ያለው ደግሞ ይሄ ስብዕናው በጣም ጠንካራ በመሆኑ አይሰበርም። ይሰበር ሰው አይደለም። ይወድቃል፣ ይነሳል፣ ይሞክራል። በጣም በእምነት ደግሞ ስለሆነ ያን ነገር የሚያደርገው ያልፈዋል እና ይሳካለታል በጣም። አቶ ግርማ ደምሴ በእምነታቸው ጠንካራና በሰዎች ዘንድ ተደማጭነት ያላቸው አንደበተ ርቱዕ ናቸው። በዚህም በሌሎች ዘንድ ባላቸው ተሰሚነትና ተቀባይነት የተነሳ በአካባቢው የሚፈጠሩ ግጭቶችን የማስማማትና የማስታረቅ ስራ ይሰራሉ። እምነት ራሱን የቻለ አንድ ዲፈረንስ ነው። የብሔር ደግሞ ሁለተኛ ዲፈረንስ ነው እና ፋዘር ለዚህ ከተማ ኢኩሊብረም ነው። ከተማውን ባላንስ የሚያደርገው እሱ ነው። በሃይማኖት ጉዳይም ቢመጣ ፖለቲካሊም በዘርም በምንም ቢመጣ ማለት የመንግስት ኦፊሻሎች እንኳን ቢሳሳቱ ገብቶ አይ እዚህ ጋር ተሳስታችኋል፣ እዚህ ጋር ህዝብ ነው ትክክል፣ ህዝብ ካጠፋ ደግሞ ህዝብን ሰብስቦ እዚህ ጋር ተሳስታችኋል፣ መንግስት ትክክል ነው። በከተማ ውስጥ የሚሰሩትን ስራዎችን የልማት ስራዎችን ከአመራር ጎን ሆኖ የሚሰሩና እኛም ስናጠፋ አመራሩም የሆነ ችግር ሲፈጠር እንደ አባት ቀርቦ የሚመክሩንና መካሪ አባታችን ናቸው። በከተማችን ውስጥ አንድ ወቅት ሙስሊምና ክርስቲያን ተጋጩ። ሙስሊምና ክርስቲያን ሲጋጩ እነኛም በሽምግልና እየሄድ አንድ አደረግናቸው ወንድማማቾችን። አንድ ስናደርግ ራሱ ግርማ ሁለት ሰንጋ ገዝቶ መዘጋጃ ቤት አርዶ ሁለቱንም ሃይማኖት ሙስሊሙንም ክርስቲያኑንም እዛ አንድ አድርጎ እንድታረቁ አድርጎ አሳርቀን በባህላችን ሰላም ያመጣ የሰላም አባት የሰላም አምባሳደር ግርማ ደምሴ ነው። በዛን ሰዓት የተፈጠረውንም ችግር በፖሊስ አይደለም የፈታ ነው፣ በህግም አይደለም የፈታ ነው። በሽምግልና እሳቸው ገብቶበት ሌሎችንም አባገዳና ሽማግሌዎችን ጨምሮ እሳቸው ናቸው የፈቱት። ስለዚህ ወጣቶችም ለጋይ ግርማ ትልቅ ቦታ አላቸው። በአርሲ ውስጥ ለሚደረጉ ትንሽ ሽምግልና የሚያስፈልግ በሽምግልና ሄዶ አመራሮችን አግኝቶ አሳምኖ ስራ እንዲሰራ ከሚመረጡት ሽማግሌዎች የመጀመሪያ ሰው ናቸው። እስከ ጠቅላይ ሚኒስትር ቢሮ እስከ ፕሬዝዳንት ቢሮ ሄደው ለምሳሌ ከኢተያ ሮቤ መሰራት የነበረበት
አስፋልት መንገድ በተቋረጠበት ጊዜ ስራዬ ብለው ለህዝቡ ሲያስቡ ለፍተው ያሳኩ በትክክልም ውጤታቸውን ያዩ አባት ናቸው። በአሰላና አካባቢዋ ቤተ እምነቶች እንዲገነቡ በማስተባበር አብያተ ክርስቲያናትና መስጊዶች እንዲሰሩ ከፍተኛ ሚና ተጫውተዋል። በቤተ ክርስቲያን ህንጻ ግንባታ፣ በልማት ስራዎች ላይ ግንባር ቀደም ሆነው የሚሳተፉ የራሳቸውን ሀብት በማውጣት የተወሰኑ የተለያዩ ሰዎችን ባልንጀሮቻቸውን በማስተባበር የሚሰሩ የሚያገለግሉ ትልቅ አባት ስለነበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጋቤ በረከት ግርማ እጅግ የታወቁ ትልቅ አባት ናቸው። በቤተ መቅደሱ ያላቸውን የረጅም ጊዜ አገልግሎት ታይቶ መጋቤ በረከት ተብለው ተሰየሙ ማለት ነውና ይሄ እንግዲህ ክብር ነው፣ ማዕረግ ነው፣ ጸጋ ነው፣ ስጦታ ነውና ቤተክርስቲያናችን በዚህ ተጠራቸዋለች። የድካማቸው ውጤት ነው። ከንግዳቸው ጋር ከስራቸው ጋር ደግሞ ቤተክርስቲያንንም ያገለግላሉ፣ መስጊዶቹንም ያገለግላሉ። ከሁሉም ተግባቢ ናቸው። ይህ ለበጣ ያፍ የምላስ አይደለም፣ የልብ የእውነት ያቅ ውሸት አይታይባቸውም። እኔ ትዝ ይለኛል እንግዲህ አንዱ የሃይማኖታቸው የመውደዳቸው የአሰላ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አንዱ ምልክታቸው ማለት ነው። ባዛር የንጻ ቤተክርስቲያኑን ለመስራት ባዛር በሚደረግበት ሰዓት የጣት ቀለበታቸው አውልቀው በጨረታ እንዲጫረቱ ተደርጎ ያንን ገቢውን ወርቁንም እንደዚሁም ደግሞ ጨረታውንም ለቤተክርስቲያን ገቢ ያደረጉ አባታችን ናቸው። ከቤተክርስቲያንም በኩል ከሙስሊሙም በኩል በጣም ተወዳጅ ስለሆነ ለሁለቱንም ሃይማኖት እኩል ነው የሚያገለግለው። ሙስሊሞች ሲሰሩ አብሮ ይሰራል፣ ሲያንጹ መስጊድ አብሮ ነው የሚያንጽ፣ የኛም ሲያንጽ እንደዚሁ አብሮ ነው የሚያንጽ። በዛ ምክንያት ያ ረብሻ እንዳይባባስና አሰላ ውስጥ ችግር እንዳይፈጠር ያደረገ ሰው ነው። መጨረሻ አካባቢ ለእስልምና ትልቅ እንትን ሊሰራ መስጊድና የመካነ መቃብር ቦታ መሬት ተሰጥቶ ነበር ወደ 10 ሄክታር ሳምቲንግ እዚህ እና ራሱ ነው ደውሎ እዚህ ግንባታ ውስጥ ኮሚቴ መሆን ፈልጋለሁ አላቸው። አስተባብሬ መገንባት አለብኝ ኮሚቴ አድርጉኝ አላቸው ደውሎ። ይሄንን የልፈቱ ቀን አንስተውታል እዚህ ያሉ የእምነት መሪዎች፣ የእስልምና እምነት መሪዎች ማለት ነው። አቶ ግርማ ሌሎችን በማስተባበር የእሳቸውን እገዛ ለሚፈልጉ ሁሉ ከጎናቸው በመሆን ድጋፍ ያደርጋሉ። የተራበ ያበላሉ። ተማሪዎች የትምህርት ዕድል እንዲያገኙም የተቻላቸውን ሁሉ ሲያደርጉ ቆይተዋል። ከትንሹ ጋር ትንሹ ሆኖ ከትልቁ ጋር ትልቁ ሆኖ ከሽማግሌ ጋር ሽማግሌ ሆኖ የተጣላውን እያስታረቁ አንተም ተው አንቺም ተው እናንተም ተው ብሎ ሁሉንም በማስታረቅ ሁሉንም እኩል የማየት ሁሉንም የመርዳት የማገዝ ቅን አባታችን ናቸው ማለት ነው። አቅመ ደካማን ካለ ለመርዳት በአመት በዓል ላይ ቤት አይሉም ግርማ ቤቱ አይሉም ቤተ ክርስቲያን ነው። እኔ ቤት ሰብስቦ ሳንጋርዶ የሚያበላ ሰው ነው። መረለ ቤተ ክርስቲያን አለ። የመጋቤ በረከት ግርማ ደምሴ ተሳትፎ ደግሞ እንግዲህ ልደት፣ ፋሲካ እንዲህ በዓላት ሲሆኑ አብረን ተሰባስበን እዚህ ይከበራል ማለት ነው። አቶ ግርማ ደምሴ ትዳር መስርተው የ5 ልጆች አባት ሲሆኑ ልጆቻቸውን በጥሩ ስነ ምግባርና በትምህርት አንጸው አሳድገው ለቁም ነገር አብቅተዋል። ማዘርም የአርሲ በቆጂ ልጅ ነች። ታላቅ እህቷ ቀድማ ወደዚህ ወደ አሰላ ከተማ መጣ ነበር እና ማዘርም ታናሽ እህቷ ስለሆነች መጣ እዚህ እሷ ጋር አርፋ እንደተያዩ ከዛም ያው በጣም በልጅነት እድሜው ነው ከማዘር ጋር እንትን ያሉት። እህቴ ጋር መጣው፣ እሱ ደግሞ ከእህቱ ባል ጋር መጣ። ተገናኘን። እዛ እንገናኝ ማግባት አለብኝ አለ። ለእህቴ ጥያቄ ቀረበ። ቤት ተከራይቶ እህቱ ጎረቤት ወሰደኝ። እዛ ስንኖር የሆነ ግለሰብ ቤት ተከራይቶ ነው። ተወዳጅ ነው፣ በጣም ነው ሰው ዘንድ በጣም ተወዳጅ ነው። ቀልጣፋ ነው። በጣም አቅርቦ ነው ያሳደገን። በጣም ነው ፕራውድ የሚያደርገው በልጆቹ ያሳደግ። እንዳልኩሽ በፍቅሩም በክዛጾም ከትምህርትና ትምህርት ውጪ አማራጭ የለም። መማር አለባችሁ። የተማረ ሰው ነው ያሰበበት ቦታ መድረስ የሚችለው። ከዛ ደግሞ ፈርስት ዲግሪ ስንጨርስ ሰከንድ ዲግሪ መማር አለባችሁ ይላል። ከሱ ባይሆን ኖሮማ ባለው ወለድ ይሻለኝ ነበር። ልጆቻቸው እሳቸው በሚፈልጉት ቀርጸው ነው ያሳደጓቸው። መማር ብቻ ነው ይማሩ ነው። እኔ ንብረት አላወርሳቸው፣ ልጆቼ እውቀት ነው ከኔ ማግኘት ያለባቸው ይላል።
ይማሩ ነው። ማጠናከራ ይላል፣ አጥኚ ይላል፣ ቤት ይቀጥራል፣ እዛ ቋንቋ ይላል። ምን የማይለው ነገር የለም ልጆቹን ለማስተማር ማለት ልጆቹን አስተምሮ ኮክቶ ለዚህ ጥሩ ደረጃ አበቃልኝ። እግዚአብሔር የፈቀደውን ትዳራቸውንም ልጆቻቸውንም አየ። በኢኮኖሚም በልጅነታቸው ሀብት እንዲያፈሩ ያደረጉት አባታቸው ናቸው። ከወለዷቸው የስጋ ልጆቻቸው በተጨማሪ በርካታ ልጆችን አሳድገው በማስተማር የእሳቸውን እገዛ ለሚፈልግ ሁሉ ከጎን በመሆን ለበርካቶች የስኬትን በር ከፍተዋል። ፋዘር ሰዎችን ያግዛል። በጣም በሚደንቅሽ ሁኔታ በጣም የሚደንቀኝ ፓርት አብዛኞቹ እሱ ያግዛቸው የነበረውን ሰዎች በህይወት ካለፈ በኋላ ነው የሰማሁት። በቃ ሰዎች እንዲሰሩ እንዲለወጡ ያለው ነገር በጣም ነው የሚደንቀኝ። በጣም እኛ ቤት እኮ ያደጉ ሹፌር ረዳቶች እኮ መኪና ተሰጥቷቸው ከቆው ጋር አያይዞ ሰርታችሁ ክፈሉ ብሎ ዛሬ ባለ መኪና የሆኑ ብዙ ልጆች አሉ። ለተቸገረ የሚቆም ሰው ነው። ለተቸገረ በአፉ በሙሉ አፉ ለእድገት ለትምህርት የሚለፋ ሰው ሸሚዝን ሸጬ ለምን አረዳም ይላል። አይደለም ከኪስ ያውጥቼ ይቀራል። ግርማ ተፈጥሮ በመጨመሪያ እንደውም ለራሱ ይልቅ ለሰው ነው የምኖረው። ለሰው ነው የምኖረው። ሰውን ለመርዳት፣ ሰውን ለማደራጀት ሁሉም ተመሳሳይ ሆኖ እንዲኖር የሚያደርግ ሰው ነው ግርማ። አሁን ልጆቹን፣ እህቶቹን፣ ወንድሞቹን፣ ቤተሰቡን የእህት ልጆች በሙሉ ያስተማረ አስተምሮም ስራ ያስይዛል። ያን ስራ ላይ ታታሪ ሆነው መኪና ገዝቶ የሰጣቸው ሰዎች አሉ፣ ልጆች አሉ። ስራ ያስያዛቸው ልጆች አሉ። የሚረዳቸው ያስተምሮ ዩኒቨርሲቲ ያደረሳቸው ልጆች አሉ። ስለዚህ ግርማ ለራሱ አልኖረም፣ ለሰው ነው የኖረው። እኔ ግርማን አርአያ ተከትዬ እኔም ረዳቶቼን አሳድጌ እንደሱ እየረዳው ነው ያለሁት። አሁን የተጣላን በማስታረቅ ስራ ያጣን እድል በመስጠት ለቤተ ክርስቲያንና ለመስጊድ ግንባታ አስተዋጽኦ በማድረግ በአሰላ ከተማ ሕዝብ ልብ ውስጥ የገቡት አቶ ግርማ ደምሴ ለሰው ልጅ የማይቀረውን ጽዋ ቀመሱ። በጥቂት ቀናት ህመም ሚያዝያ 19 2017 ዓ.ም ከዚህ ዓለም በሞት ተለዩ። ስርዓተ ቀብራቸውም ራሳቸው ባቋቋሙት ቤተ ክርስቲያን ቅጥር ግቢ ተፈጸመ። በደረሰበት ቦታ ሁሉ ይሄናል ተወዳጅነት፣ ይሄናል ስም ማትረፍ፣ ይሄናል እንዲገነነ እውቅና ማግኘት እኔ በጣም ገርመኛል። ግን እግዚአብሔር ቀደመልኝ። ምንም ማድረግ አይቻልም። ቀደመልኝ። በደረሰበት እኮ ነው በደረሰበት። ግርማን ማጣት አንድ ሰው አይደለም ያጣነው፣ በብዙ በመቶ በሺህ የምትቆጥሩ ሰው ነው ያጣነው። መፍትሄ ፈጣሪ ናቸው፣ ደራሽ ናቸው፣ ሞገስ ናቸው፣ ግርማ ናቸውና እንደ ቤተሰብም እንደ ማህበረሰቡ እንደ አብያተ ክርስቲያናትም በጣም ጭልም ምን ያለብን በእውነት ከሆነ አንድ ዛፍ ሲቆረጥ ከአካባቢው ለጥላ ለፀሐይ እንደሚጋለጥ ሁሉ አንድ አባት ከአካባቢው ላይ እንደዚህ ሲያርፉ እጅግ መሪር ይሰማል። ልጆቻቸው ታሪካቸውን ትውልድ ያውቀው ዘንድም አጽማቸው ባረፈበት ቦታ የማስታወሻ ሙዚየምና ሐውልት አሰርተውላቸዋል። መታሰቢያቸው የተሰራውን ህንጻ አይተን እኛም በጣም ነው የተጽናና ነው። ለምን ጋይ ግርማ አልሞቱም፣ ልጆች አላቸው፣ ምትክ ሰጥቶን ነው የሄዱትና በጣም ነው ደስ ያለን። የህይወት ታሪካቸውንም የያዘ መጽሐፍ በአማርኛና በኦሮምኛ ቋንቋ ጊዳድ በተሰኘ ርዕስ ተጽፎ ለአንባቢያን ቀርቧል። አቶ ግርማ ደምሴ በህይወት በነበሩበት ወቅት የጀመሯቸውን የልማትና የበጎ አድራጎት ስራዎችን ልጆቻቸው ተረክበው እያስቀጠሉ ይገኛሉ። ልጆቹ በጣም ጎበዞች ናቸው። የባለ ረፍታቸው ጊዜ ቀብር አውደ ምሕረት ላይ ሆነን ይህን ነበር ቃል የገቡት። አባታችን የጀመረውን ማስቀጠል፣ አባታችን ይሰራው የነበረውን በጎ ስራ እየጠየቅን ማስቀጠል የሚል እዛው አውደ ምሕረት ነው ቃል የገቡት። የመጀመሪያ ያደረግነው እሱ እያለ ፕላን ያደረጋቸውን ኦር ጀምሯቸው የነበሩትን ስራዎች መጨረስ ነው። እንዳልኩሽ ያንን ለመጨረስ ደግሞ የኛን ሌጋል ኢንቲቲ ማስተካከል ያስፈልጋል። ያው የተለመደው ቤተሰብ ሲያርፍ ወንድምና ወንድም፣ ወንድምና እህት፣
ፍርድ ቤት ቆሞ ዶሴ ይዞ መሳሪያ ተማዞ ምናምን እኛ ጋር እንደዛ አይነት ነገር የለም። እንዳልኩሽ ከፋዘር የሚጠብቅ አንድም ሰው የለም። ሁሉም የራሱን ኑሮ የሚኖር ሰው ነው። ያው ይሄ ክፉ ቀን መጣና ደግሞ መቼስ ንብረት ሜዳ አይጣልም። የሱ ላቡ ነው የደከመበት ነው ወዙ ነው። በጋራ ፒኤልሲ ፎርም አድርገን በፒኤልሲ እንዲመራ እንዲተዳደር ተደርጎ ፕራይመርሊ እሱ የጀመራቸው ስራዎች እንዲያልቁ ይሄ እሱ መታሰቢያ ሐውልት እንዲያልቅ በዛ መሰረት ያው ሐውልቱ እንዳይሸው አልቋል። እሱ የጀመረው ቁጥር 2 ማዲያ ነበረ፣ እሱም እንዲያልቅ ተደርጓል። ገብርኤል ቤተክርስቲያን እሱ ጀምሮት ባዛር አሰባስቦ የተሰበሰበውን ገንዘብ ሪፖርት እንኳን ሳይሰማን ያረፈው 5 ሚሊዮን ብር ለመሰብሰብ ፕላን አድርጎ በ27 የመድኃኒዓለም ቀን ሪፖርት ሊያቀርቡለት ሲሉ አይ ዛሬ መድኃኒዓለም ነው ኔክስት ዊክ አርጉታላቸው። ያው በ29 እሱ ታመመ ማለት ነው እና 6.5 ሚሊዮን ብር ከቅዱ በላይ ሰብስቦ ያንን ደግሞ እኔ በበላይነት እየመራው ቤተክርስቲያኑንም ለታኅሳስ 30 ለማስመረቅ እየሰራን ያለን። የጊዳድ ፒኤልሲ አንድ ሌላ ተጨማሪ የግርማ ፋውንዴሽን የሚል በስሩ እንዲፈጠርና ያ ፋውንዴሽን እንደዚህ አይነት ስራዎች የመልካም ስራዎችን ብቻ የሱን ስም ሲያስጠሩ የሚኖሩ የመልካም ስራዎችን ብቻ እንዲሰራ ለማድረግ ነው ያሰብነው። የአረጋውያን ቤት በየአመቱ አኑዋሊ መስራት፣ ትምህርት ቤት የሌለባቸው ቦታዎች ላይ ትምህርት ቤት፣ ውሃ የሌለባቸው አካባቢዎች ላይ ውሃ ቆፍሮ የማውጣት፣ መኖሪያ ቤት የሌላቸውን ወላጅ የሌላቸውን ወጣቶች፣ ህፃናቶች ምኖች የምንረዳበትን በተደራጀ መንገድ ብዙ ነገር አለ። እንደ ቅደም ተከተሉ አቅም በፈቀደ የሱን ስም የሚያስነሳ ነፍስ ይማር የሚያስብል እንዳልሞተ ያው እንደሆነ ሁሌም ስሙ እንዲጠራ የሚያደርጉትን ስራዎች አልቲሜትሊ ነው መስራት። ምንም ሌላ ስራ የለም። አቶ ግርማ በህይወት ቢያልፉም መልካም ስራቸው ከመቃብር በላይ ሆኖ ለብዙዎች የህይወት ልምድ አርአያ ሆነው በህዝብ ልብ ውስጥ ይኖራሉ። ትውልድ መማር ያለበት እንግዲህ ብዙ ነው። ከፋዘር በጥቂቱ ማንኛውም ሰው በእምነቱ ጠንካራ መሆን አለበት። የመጀመሪያው እምነት ነው። እምነት ካለው ሰው አይዋሽም፣ አይሰርቅም፣ አይቀጥፍም፣ አልባሌ ቦታም አይውልም። ሁለተኛ ነገር ስራ ኮምፕሮማይዝ አይደረግም። የሰው ልጅ የሚያስከብረው መስራት ነው። መስራትና መስራት ብቻ ነው ሰውን የሚያሳድገው። ይሄን ከሱ መማር ይቻላል። ከግርማ መማር ያለባቸው ጠንካራነት፣ ሰራተኝነት፣ አዋቂነት፣ ሁለተኛ ሃይማኖት ጠንካራ ለቤተ ክርስቲያን ግልጋሎት የሚሰጥ ቤተ ክርስቲያንን የሚያንጽ ጎበዝ ታታሪ የሆነ ልጅ ነው። ስለዚህ የሱን አርአያ ቤተሰቡም ልጆቹም እኛም መማር ይገባናል ነው ማለት። ሁሉም አባቶች፣ ሁሉም ወንዶች ወደፊት አባት የሚሆኑ ወንዶች እንደዚህ አይነት አባቶች እንደዚህ አይነት ወንዶች እንዲሆኑ ምኞቴ ነው። ቤተሰብ እንዴት ማሳደግ፣ ልጅ እንዴት ማሳደግ፣ እንዴት በስነ ምግባር አንጾ ለቁም ነገር ማብቃት የሚለውንም ብዙ ሰው ከሱ መማር ይችላል። እኛም እየተማር ነው እንግዲህ ያው ልጆች አባት ነን እና ይሄን ሰው መማር ይችላል ከሱ። ጽናትን፣ ቁርጠኝነትን፣ እምነትን፣ ዲሲፕሊን ብዙ ነገሮቹ የሱ ህይወት መማሪያ የምርም መማሪያ የሚሆኑ ስለሆኑ ጀነሬሽኑ ከዚህ ሊማር ይገባል። ይሄ ትውልድ ለራስ ብቻ ሳይሆን ለህዝብ መኖርን፣ ለሀገር መኖርን፣ ለእምነቱ መኖርን፣ በጎ መስራትን መልመድ አለበት ብዬ ነው የማስበው። ይሄ አባቴ የህይወት ታሪክ የሚዳስስ መጽሐፍ ማስታወሻ ነው ለእናንተ።